አባቱ ይህ መልእክት ላንተ ነው። ወጣት ከሆንክ በተለይ ስማኝ። ሰዎች የደረሱበትን ትልቅ ደረጃ መድረስ ትፈልጋለህ፣ በራስህ ትናደዳለህ። አባቴ እንደዚህ ሀብታም ቢሆን እዚህ ደረጃ ላይ ቢያደርሰኝ እኔ እኮ የት በደረስኩኝ። እሱን ይዩት፣ ቤተሰቦቹ ሀብታም ስለሆኑ ትልቅ ደረጃ ላይ ባለስልጣን ስለሆኑ ምናምን ነገር ተሳክቶለታል፣ አልፎለታል ምናምን የምትሉ ሰዎች ማለት ነው። አዳምጡኝ። ወጣት ስለሆንኩኝ ነው በነገራችን ላይ ይሄ ነገር አሳስቦኝ ላወራ የፈለኩትኝ እና ምንድነው ራሳችንን ዝቅ አድርገን የማይሆን ቦታ ላይ እየዋልን እያደርን የማይሆን ቦታ ላይ ያለ ነው ራሳችን በራሳችን በገዛ ፈቃድ ነውና ምንድነው ይሄን ማስተካከል የምንችለው ጊዜያችንን በአግባቡ መጠቀም በመቻል ብቻ ነው። ሰው የደረሰበትን መመኘት ሳይሆን ያንን ነገር ለማድረግ እዛ ቦታ ላይ ለመድረስ ጥሩ ጠንክሮ መስራት ብቻ ነው ያለን አማራጭ። ያንን ካላደረክ አባተ መጥቶ አሁን አንተ ስለተናደድክ እንደዚህ ስላላደረገብኝ ስላልክ ታላቅ ወንድም እንደዚህ እሱ መስመር ቢያስዘኝ እኮ ምናምን ስላልክ ትልቅ ደረጃ ልትደርስ አትችልም። እጅ ላይ ያለውን ሞያ በመጠቀም እጅ ላይ ያለውን አንተ ጋር ያለውን አቅምህን አውጥተህ በመጠቀም ብቻ ነው ስኬታማ መሆን የምትችለው። ሰዎች ትልቅ ደረጃ የደረሱ ሰዎች የደረሱበትን መድረስ የምትችለው ያንን ማድረግ ስትችል ብቻ ነው። ዛሬ ላይ ምናልባት ኳስ እያየ ምናምን በቃ የኳስ ደጋፊ ልትሆን ትችላለህ፣ ወዳድ ልትሆን ትችላለህ። ኢትስ ኦኬ። ነገር ግን ለምሳሌ ማንቸስተር ሲቲ ጋር የሚጫወት ከሆነ ያንን ጨዋታ 11 ሰዓት ላይ ለመከታተል በቃ ስራ ፈተ ምን ብለ ሰዓቱ መች ነው ከመች ይደርሳል ብለ ቁጭ ብለ ድንጋይ ላይ ምናምን ሰዓቱ እስኪደርስ የምትጠባበቅ ሰውዬ ለውጥ ፈልገ እንዴት ሆኖ ነው ለውጥ አንተ ጋር ለውጡ ይምጣ ወይስ አንተ ወደ ለውጡ ነው መሄድ ያለብህ? ስለዚህ ለውጥ ከፈለክ አንተ ወደ ለውጡ መሄድ ነው እንጂ ያለብህ ለውጡ ወደ አንተ እንዲመጣ ስኬት ወደ አንተ እንዲመጣ ብር እንዲመጣልህ ቤት ተሰርቶ እንዲ ፊት ለፊት ቁጭ እንዲል ምናምን ምትፈልግ ከሆነ በጣም ተሳስተሃል። ያራዳ ልጅ እንደዛ አይደለም። ያራዳ ልጅ ማለት ኳስ የሚከታተል ወይ የሆነ ነገር መደገፍ ምናምን ከሆነ ቴክኖሎጂ ጋር ተጠምዶ ምናምን ወይ ስልክ ላይ ቲክታክ ምናምን የማይሆኑ አሉባልታዎችን እያዩ ስክሮል እያደረጉ መዋል ማደር ምናምን አይደለም። ያራዳ ልጅ ጊዜውን በአግባቡ የሚጠቀም እናቱን የሚረዳ ሀገሩን ወዳድ ለራሱ ጊዜ ክብር የሚሰጥ ላመነበት ነገር ቆራጥ ሰው ነው ያራዳ ልጅ ማለት። አንተ ጨዋታ ስለተከታተልክ ምናምን ሲቲን ስለደገፍክ ወይ አርሰናልን ስለደገፍክ በቃ የሆነ ሰውን የሆነ ቦዲ ቢልደርን ስለደገፍክ ምናምን WWE ላይ የሚደባደብ ሮማንስን ስለደገፍክ ጆን ሲናን እንትን ስላልክ ምናምን የተሳካለ ሰው አይደለም፣ አራዳ አይደለም አንተ ማለት ነው። በነገራችን ላይ የምንደግፋቸው ተጫዋቾች ምናምን መጥቶ እኛን ፊት ለፊታቸውን ቁጭ ብለን ምናምን ቆመን ሰላም ምናምን ብንላቸው እንኳን who cares አያቀም። ሲጀምር ሮናልዶ አንተን አያቀም፣ መሲ አያቀም። አይገርምም? መሲ ለራሱ ቢዚ ነው አባቴ። ስኬት ላይ ደረሰው አንተ እንድታጨበጭብለት ያደረገው ጥሮ ግሮ ለፍቱ ነው ሰርቱ ነው አባቴ። አንተ ያራዳ ልጅ ከሆንክ ሰርተ በስራ ማሳየት ነው እንጂ እሱን ቁጭ ብለ ቲቪ ላይ ከአንድ ሰዓት በላይ ቁጭ ብለ እሱን ስራ ፈተ እያየክ ከዛም በላይ 4 ሰዓት 5 ሰዓት ቴሌቪዥን ላይ ጨዋታ እያየክ ምናምን የምትፈጅ ሰውዬ ስኬትን ውጤታማ መሆንን ትልቅ ደረጃ መድረስን የምትፈልግ ከሆነ በጣም ተሞኝታል። ጀለስ የምሬን ነው ማለት ማለት ነው። በቃ በጣም የተሸወድከው እዚህ ጋር ነው። ገባ? የሆነ ሰው አንተን የለፋበትን ነገር አምጥቶ እንዲሰጥ ትፈልጋለህ። ስፔሻሊ አበሻ ስንባል ማለት ነው። አንድ ሰው ቤት ውስጥ ምናልባት 10 ፋሚሊ ሊኖር ይችላል፣ 10 ቤተሰብ። ከዛ ከ10ሩ ሰው አንድ ሰው ወይ 2 ሰው ሊሆን ይችላል የሚሰራው የሚለፋው ማለት ነው። ያ አንድ ሰው ወይ 2 ሰው ሰርቶ ለፍቶ ያመጣውን የ10 ሰው ሙሉ ተሰብስቦ ይበላዋል። አየ ስኬት በዛ አይደለም የሚመጣው። ራስ ውጣና ስራ። ስፔሻሊ 18 ዓመት ከሞላክ በኋላ ቤት ውስጥ ምን ትሰራለህ? ጽምን እየተላጨ ምናምን አባት ላይ እናት ላይ ምን ታረጋለህ? ውጣና ራስን መቻል ነው በቃ። ስለዚህ ብዙዎቻችን በጣም የተሸወድነው የምሬን ነው ምላችሁ በዚህ ምክንያት ነውና በቃ ንቃ። ጨዋታ መከታተል፣ ያንን ክለብ መደገፍ፣ ይሄንን ክለብ ማጣጣል፣ ስለ እንትና ማውራት፣ ስለ CR7 ማውራት፣ ስለ ጁኒየር ማውራት፣ ኔይማር ማውራት ምንም አይጠቅምም። የምሬን ነው ማለት አያቀም ሲጀመር ማለት ነው። አንተ ማን እንደሆንክ ቢምቢ ራሱ ማለት ነው ለሱ ጥቅም አለው። ቢምቢን ያውቃል፣ አንተን ግን አያቀም። ገባ አይደለ? ስለዚህ አንተ ምንም ጫፉን እንኳን መንካት የማትችል ሰውዬ አደነቀኝ፣ አኮራኝ፣ እንደዚህ ደገፈኝ ብሎ አንድ ቀን ስምን ማትጠራ ሰው ምን ታረጋለህ እዛ ቦታ ላይ? ስለዚህ ጊዜህን ተጠቀም። ሰዎችን መከተል አቁም።
አንዳንድ የሆነ ማትረቡ ሰዎች አላችሁ። የምሬን ነው። እኔ እየሰደብኳችሁ አይደለም፣ በቃ በጣም ስለሚያናደኝ ነውና ደሃ ሆነ ሀብታምን በቃ አንተ የምታጨበጭቡ ሰዎች ራሳችሁ ተጠንቀቁ። የምሬን ነው። እስፔሻሊ ወጣት ሆነ የሆነ ካንተ ከፍ ያለ ሰው ምናምን ሲታመም ጁስ እየወሰድክ ምን እያልክ ሐኪም ቤት እየተመላለስክ ትጠይቀዋለህ ምናምን። አንተ ግን ከሱ ዝቅ ያልክ ሰው ስለሆንክ ማለት ነው ታመ ምናምን የፈለግከው ነው ሆስፒታል ስትሽከረከር ከሞት አፋፍ ተመልሰ ብትመጣ ራሱ ዞሮ ቼክ አያረግህም። በቃ እሱ በስኬቱ ስራ በስኬት መንገድ ላይ ቢዚ ሆኗል። ስለ አንተ ምንም ግድ አይሰጠውም። ገባ አይደለ? ስለዚህ ወጥረ በሰራ የምትለውጠው አንተና አንተ ብቻ ነው። ወሬ ማንንም ቀይሮ አያውቅም ለውጦ አያውቅም ስራ እንጂ። ስለዚህ ስፔሻሊ ወጣቶች ማለት ነው ሰርታችሁ ራሳችሁን ለመለወጥ መሞከር ያለባችሁ። ደሃውን ለሀብታም ታማሚ ሆስፒታል ድረስ ጁስ ምናምን ተሸክመ ከሄድክ በኋላ እሱ እኮ ታመ የፈለገ ያህል ተሰቃይተ ምናምን ተመልሰ በመጣ አንተ ጅል ሆነ ይቅርታ ነው የምትለው። ይቅርታ አሞኝ ነበር እኮ እኔ እንዲህ በቃ አሞኝ ነው ጠፋው አይደል ምናምን። አዎ ሰምቼ ነበር ነው የሚለው። ገባ አይደል? ፋራ ነህ በጣም ማለት ነው። ሰምቼ ነበር እኮ ታመሃል ምናምን ሲባል ሰምቼ ነበር እንትና ነግሮኝ ነበር ምናምን ይላል። አይዞኝ ምን ሆነ ነው ምናምን ራሱ አይልም። ገባ አይደል? እንደዚህ የተባልክ አንተ በቃ ታጨበጭባለህ ምናምን ነገር ስኬት ይመስላል፣ እርድና ይመስላል። በቃ የሰውን እንትን ቀልብ ለመሳብ በሰው ተወዳጅነትን ለማትረፍ የምናደርገው ነገር እኛን ነው መልሶ የሚያከስረን ማለት ነው። ገባ? ቅድም እንዳልኩ የሆነ ሰውን መደገፍ የሆነ ሰውን መከተል አንተን ታዋቂ አያረግም። በቃ ትልቅ በጣም እግር ኳስ የመጫወት ችሎታ ያለውን ሰው መደገፍ አንተን የእግር ኳስ ተጫዋች አያረግም። አቅም ያለ ተጫዋች ተጽዕኖ አሳዳሪ አያደርግም። አንተን ለፍላፊ ወረኛ አጨብጫቢ ወንበር የምታሞቅ ሰው ነው የሚያደርገው። ስለዚህ አባቴ ያራዳ ልጅ ከሆንክ ላሽ በል ከዛ ላይፍ ማለት ነው። ይሄን ነው የምልህ እና ምን ለማለት ፈልጌ ነው የምሬን ነው እንድትነቁ ስለምፈልግ ነው። ስፔሻሊ ውጭ ሀገር የምትለፉ ሰዎች በጣም አትሞኙ፣ አትሳሰቱ። የምሬን ነው የምላችሁ። 1 ሰዓት 2 ሰዓት ፎከስ አድርጋችሁ ስራችሁን ብትሰሩ የተረፋችሁን ሰዓት ጨዋታ ላይ ምናምን በማየት ፑል ቤት ምናምን ነው የምታሳልፈው። ፑል ለመዝናናት ከሆነ በጣም ወጠረ መሰራ ከሆነ በቃ ከስራ መልስ ሪፍሬሽ ለማድረግ ምናምን ልትጫወት ትችላለህ። ጨዋታንም እንደዛው ልትከታተል ትችላለህ። ነገር ግን የራሴ ስራ አላማዬ ነው ብለህ የሆነ ክለብን ምደግፍ ከሆነ በጣም ተሳስተሃል። የምሬ ነው። ፋራ ነው በቃ። እኔ ልንገራችሁና ማለት ነው 3 ክለብ ደግፍ ያለውኝ ከዚህ በፊት። በመጀመሪያ ደረጃ ማንቸስተር ዩናይትድ ነበር እንደግፈው፣ ከዛ ቼልሲ፣ ከዛ ሲቲ ነው በደግፈው። ባይዘው ሲቲ አሁንም በጣም ወዳለው ግን በቃ ከደረስኩኝ ያለው ካልሆነ በቃ ምንም ቼክ አላረገው። የሚገርማችሁ ነገር ስፔሻሊ ያኔ ማንቸስተር ዩናይትድን ስደግፍ ምን እንዳረኩኝ በሰሙ ድንጋይ እየወረወርኩ የሰው ቤት እየደበደብኩ ምናምን ማንቸስተር ዩናይትድ ከተሸነፈ ማለት ነው። ገብቶሃል? ያን እኔ ዞር ብዬ ሳስበው ምናምን ነገር ምንም አይጠቅምም። በቃ ከሰው ጋር ትጋጫለህ፣ ትጣላለህ፣ ስራን ትፈታለህ፣ አእምሮን ታደነዝዛለህ፣ ይዝጋል እዚህ ውስጥ ማለት ነው። ዝገታም ነው የምትሆነው። ስለዚህ ልትነቃ ይገባል ለማለት ፈልጌ ነው። ማንዬ ከሰማ ይጠቅማል፣ ካልሰማ ደግሞ ምንም ማድረግ አይቻልም። የሚጠቅም ከሆነ ይህንን ቪዲዮ ኮፒ ሊንክ ማድረግን እንዳትረሳ፣ ፌቨራይት ላይ አድርገህ ኤኒ ታይም ሞቲቬት ማድረግ ትችላለህ ራስህን ማለት ነው። ከተመቸ ፎሎ ማድረግን እንዳትረሳ ይህንን ፔጅ